በሰላም ነው? ቁዝም ብለሽ ቁጭ ብለሻል እዚህ። አሁን ኑሬን ተውና ትላንትና ደጋግሜ ስደውልህ ስልክ አታነሳም። በዛ ላይ ደግሞ ማታ አልመጣህም ነበር። እኔ እኮ መውጫ መግቢያ ላንቺ ማስረዳት አይጠበቅብኝም። አሁን ደግሞ እሱን ልትቆጣጠረኝ ነው? እሱ ነበር የቀረሽ። አይደለም ግን ችግር ተፈጥሯል። ትላንትና ሰላም ታማ ነበር። ልጇን አጣለች። ተይ እንጂ ልጇን አጣች እንዴ? ታዲያ እኔ ምን አገባኝ? ከኔ አላረገዘች። ለዚህ ነው ስትደውይ የነበረው? አዎ ለዚህ ነበር። ያስቃል እንዴ? ቆይ አንተ ምን አይነት ክፉ ሰው ነህ? ልጇ ሞተበት እያልኩ እኮ ነው። ታዲያ እኔ እኮ ምን አገባኝ እያልኩሽ ነው። ቆይ አንቺ አይገባሽም እንዴ? ምን ይግባኝ? የእህቴ ልጅ በመድኃኒት እንደገደልክባት ነው? ቆይ ለምን? ምን አደረገችክ? ትሰሚኛለሽ? እሷን እንደ ጻድቅ አታርጊያት። ደግሞ ማን ነው ልጇን አሹን የገደለው ያለሽ? አታስመስል። አንተ ራስህ እንደዛ እንዳደረክ በደንብ አውቃለሁ። እንግዲህ አስቆርጥሽን ወቂ። አዎ እኔ ነኝ የገደልኩት። አንድ ነገር እናገራለሁ አፌን እከፍታለሁ ብትይ ሲጥ ነው ማድረግሽ። ኧረ እንደዛ ነው? እንደውም ፖሊስ ጣቢያ ሂጅ ከሰሃለሁ። የሕክምና ማስረጃም አለኝ። ለሰላም እውነቱን ነው የምነግራት። እናትሽ ወልዳሻለች። አንቺ ብቻ እንደዛ አድርጊ። አንቺንም እህትሽን ከነቤታችሁ ነው ለበልባችሁ ቅጥል ነው ማድረጋችሁ። እንግዲህ አሁንስ የፈለግከውን ነገር ማድረግ ትችላለህ። ግን እመነኝ ልጇ እንደነጠቃት ገንዘቧን ስትበላ ቁጭ ብያ ላይክ። ምንድን ነው ያልሽው? አድርጊውና እናያለን። እሺ አሁን የመጠየቁ የኛ ስራ ነው። ግን ደግሞ አቤል በእርግጠኝነት የምነግርህ ነገር እነዚህ ሰዎች ምንም ማስረጃ የላቸውም። አንቺ እንዳልሽው ሁሉ ነገር ብትስተካከል። አታስብ፣ ሁሉም ነገር ይስተካከላል። ዶክተር እነማዬ ደህና ናቸው? ደህና ናቸው። አንተ እምቢ ብለህ ማታ ተደብቀህ ገብተህ አድረህ ወጣህ እንጂ ብታወራቸው እኮ ጥሩ ነበር። ሳልፈልግ ቀርቼ ነው ስላቃተኝ እንጂ አላውቅም። እኔ ከራሴ ጋር በጣም እየተጣላሁ ነው። ውስጤ ልክ አይደለም። የሆነ ቅር የሚለኝ የሆነ መንፈስ አለ። እኛ እኮ አዲስ ነገር ይመጣል ብለን እያሰብን ነው እንጂ ግን ደግሞ ጎበዝና ጠንካራ ሰው ነህ። እኔ አይ ዶክተር፣ እኔ ነኝ ጎበዝና ጠንካራ? ችግርና ስቁቋ ነው እንጂ ለአንቺ ያስተማርኩት እኔ ምን አይነት ጎበዝ ነኝ ብለሽ ነው እንዴ? አቤት ምን ማለት ነው? ካንተ እኮ ነው በጣም ብዙ ነገሮችን ተምሬያለሁ። መልካምነት፣ ትህትናን፣ ብቻ ብዙ ነገር። ተይ ዶክተር፣ ተይ አትሸጊ። ችግርና ስቁቋ ነው እንጂ ከኔ ተመርሻውን ምን ተማርሽ? መጥፎን ተምሬ ሳልጨርስ እንደገና ነገር። ለማንኛውም አንቺ ደስ እንዳልሽ። እሱማ ዶክተር እድሜ ላንቺ። ዛሬውን አቤልን ያየሽው አንቺ አጠገቢ ስለነበርሽ ነው። ምን ነው አንተ ጥሩን ተምሬ ሳልጨርስ መጥፎን? አንተ ጎበዝ ሰው ነህ። ይሄንስ ተስፋ ያረካል። አንቺ እስስት እናትሽን ባስታመንኩ ባሳከምኩ ነው እንደዚህ አይነት ስራ መስራት? እውነት እንደዛ እኮ። ቆይ ምን አደረኩኝ? ለመቅደስ አንቺ ነሽ አይ ነገርሻት? ንገሪኝ። ቀድሜ ባስጠነቀቅኩሽ እረፍ ያላልኩሽም? እውነታችሁ ምን ላድርግ? ከዚህ በላይ እውነቱን መደበቅ አልችልም። እኔ እናቴን ለማጣት በምፈራበት ልክ ሰላምም ልጇን ለማጣት እንደምትፈራ ልጠራጠርም። እሺ እንዴት ልወስን? እንግዲያውስ እናትሽን ታድኛት እንደሆነ እናያለን። የኔን ህይወት እንደበጠበጥሽው ሀዘን ከህይወትሽ እንዳይጠፋ ነው ማድረግልሽ። እሺ እናቴንም ቢሆን ቀንሽ ነው ካላት ይሁን ትሙት። ግን በቃ ከዚህ በላይ የማውቀውን እውነት መደበቅ አልችልም። ማሽ አሃ ለዚህም ተደራረስን። ሁልጊዜ እየዛትኩ ስለምተውሽ ነው አይደለ? አሳይሻለሁ። አሁን ደግሞ የክፋትን ጥግ እንኳን ባልተወለደ ልጅ ላይ ስትጨክን አንቺ አረጋግጫለሁ፣ አልጠራጠርም። ግን ደግሞ አሹ በቃ በጣም ይቅርታ። እንዴት ነው ሰላምንም ልጇንም ልተው የምችለው? ለምን አትረዳኝም? በጣም ተናንቀናል ማለት ነው። ምንድነው መግዲ? ደህና አይደለሽም እንዴ? አልቀሰሻል እንዴ? እስኪ ችግር ተፈጥሯል። የምን ችግር? እስኪ ሰላም ልጇን አጣለች። ይህን ነገር ደግሞ ያደረገው አሹ ነው። እውነትሽን ነው መቅደስ? ቆይ ማለት እንዴት? መድኃኒት ተጠጥቷት ነው እንደዛ የሆነችው። እሷ ምንም ነገር አታውቅም። ለእሷ እውነቱን መናገርም በጣም ፈራው። ምን ተብሎ ይነገራል መቅደስ? ሀዘኔታው ለወንድሜ ነው እንጂ እሷስ በራሷ እጇ ነው የመጣችው። ሰላም በጣም ብዙ ነገሮችን እንዳጠፋች አውቃለሁ። ግን ደግሞ እንደዚህ ሆና ማወቃቀስ በጣም መጥፎ ነው። አውቃለሁ።
ወይኔ አሁን አቤል ሲሰማ ራሱ ምን ይባላል? ሁሉ ነገር በቀናቶች ውስጥ አበላሸችበት። ደግሞ ቤቱንም እንደሚወስድ ሲዝት ነበረ። ለሰላም እንዳልነግራት ደግሞ ብቻ እኔ እንጃ የሆነ ነገር ማድረግ አለብን። ምን ልላት እንችላለን? አንቺ ነግረሻ ካላሳመንሻት እኔን ነግሪያት እንዴት ነው የምታምነኝ? አላውቅም። አሹ ተብዬው በጣም ክፉ ሰው ነው። እንደሚገላት ራሱ ሲዝትባት ነበር። እሺ ቆይ ምን እናድርግ? ዛሬና አቤል ቤት መምጣታቸው አይቀርም ለገንዘብ ጉዳይ። ለዚህ እዛ እንሂድ። በቃ እሺ እኔ እንሂድ። እሺ ሰዎች እንዴት ናችሁ ታዲያ? ትርፎር ያስፈልጋል። ቆይ ሰላም ለምንድነው ፍርድ ቤት ያመጣችሁ? ሌላው ደግሞ ያላችሁ ነገር ሲያደርጋችሁ ሁለቱም ይስተካከላል። ግን ደግሞ ፈጣሪ ያዝና ሀዘናችን እንዳለፈ ሁሉም ነገር ይስተካከላል። መጀመሪያ ግን ግማሹን ገንዘብ እንፈልጋለን። ምን ማለት ነው ፈጣሪ? ማለት ያልገባኝ ሰላም ትንሽ ችግር አለበት። ምን ማለት ነው? ማለት እንዴት ሊሆን ይችላል? እሱን እኔ አላውቅም። ግን ደግሞ ወደ ርዕሳችን ስንመለስ ግማሽ ገንዘቡን እፈልጋለሁ። ቆይ አንተ ስለ ልጁ ማለፍ እያወራህ እንዴት ስለ ገንዘብ ታወራለህ? ቆይ አንተ ሰው የህሊና የለህም እንዴ? ቆይ ምን አድርጌ ምንድን ነው የበደልኩ? ቆይ አንድ ነገር ንገሪኝ። ምንድን ነው ያደረግኩ ነገር? አሁን እኔ ዝባዝንኬ የምሰማበት ምንም አይነት ትዕግስት የለኝም። አቤል ተረጋጋ። ምናልባት ማስረጃ ስለሌላቸው ይሄ ደግሞ ገንዘብ የማግኛ ሴራቸው ይሆናል። ግማሹን ገንዘብ ቼክ ጽፍልሃለሁ፣ ግን ደግሞ ቦታውን ስናይ ነው ብሩ ማውጣት የምትችለው። እሱን በምን አውቃለሁ? ማለቴ ደረቅ ቼክ ቢሆንስ? አሺ እውነት ልጄ ያለ አይደል? እባክህ እኔ ገንዘቡንም ቤቱንም መውሰድ ትችላለህ። ልጄ ግን አንድ ነገር እንዲያው አለ አይደል? ትሰማኛለህ? እናትዬው እዛ ውስጥ አለችልህ። ሂድና ግባ። የታለችው? እስኪ አንተ ለምን እየገደልከው? እስኪ ምን ያደርግ ነው እንዴ? ተረጋጋ እንጂ። ምን ሆነህ ነው? ምን እንዳደረገ ያውቃል። አሁኑኑ ከቤት ይወጣልኝ ነግሬሃለሁ። ባሮጣ ምን ታደርገኝ ነው አንተ? ነፍሰ ገዳይ፣ ጨካኝ አረመኔ! እገድልሃለሁ። ምን እንደውም ገድዬዋለሁ እና እድሜ ልኬን ያንተን ዲቃላ ሳሳድግልህ እንድኖር ነው የፈለከው? በጣም እስኪ ተረጋጋ። ቆይ አንተ አሳድግልኝ አልኩ፣ ልጄን አኑርልኝ አልኩ፣ ገንዘብ አምጡ አልኩ። አንተ እርኩስ ጨካኝ! ይሰሩ ነው። ዝም በል። ከድሮ ጀምሮ ያንተን ስራ ያንተን እድገት ሁሌ እኔ ስመኝ ኖሬያለሁ። አሁን ግን ያ አይቀጥልም። አቤል ነፃነት አልሞተችም። ነፃነት በሕይወት አለች። እውነትሽን ነው መቅደስ? ነፃነት የሰላም የልብ ጓደኛዋ ነበረች። ግን ደግሞ ሰላም እዚህ ቤት የመጣቻት እናት እንድታስወጣት ነበር። ግን አንተ በአጋጣሚ ሞተልሽ ከሚባለው ወሬዎች ምንም የምታውቀው ነገር የለም። እሰይ ደግ አደረግኩ። ምንም ባደርግ ልክ ነበርኩ አይደለም? ልጄን አንተን ራሱ ገላለሁ። አንተን ብትሞት ደስ ይለኛል። አንተ ሰይጣን! አንተ ርኩስ! አቤል በቃ ተረጋጋ። የምሰማው ነገር እውነት ነው? እሺ። አዎ ምን ነው ገረመሽ? አንድም ቀን ወድጄሽ ሆነ አፍቅርሽ አላውቅም። አንተ አውሬ! ወይኔ ልጄ! ምነው አምላኬ፣ ልቤ እንደው ምንም ነገር አላርፋለ። ልጄ ደህና አይደለም ይሆን እንዴ? እንደው ጌታዬ ሆይ የነገርኩህን ነገር መቼም ረስተኸኝ አይደለም አይደል? እመብርሃን ልጄን ባለበት ጠብቂልኝ። ልቤ አላርፍ ብሎኛል። አደራህን መድኃኔዓለም።
የምር በጣም አመሰግናለሁ። አንቺ ውለታሽን ለመመለስ ያብቃኝ። ሳላሽ የምነግርሽ ነገር ይህን በማጣቴ በጣም ከፍቶኛል። አረጋለሁ አቤል፣ ልክ ነው እኮ ማዘኑ ትክክል ነው። ግን በቃ ፈጣሪ ደግሞ ለበጎ ነው ያደረገው። ተመስገን ማለት ነው። ደስ ይበለኝ፣ ልደሰት፣ በቃ ስሜቴ ዝፍርቅቅ ነው ያለው። ይኸውልህ አቤል፣ ስትፈልግ ተደሰት፣ ስትፈልግ አማር። ከዚህ በኋላ ግን አዲስ አቤል ልጅ አቡ ኖሮ ቢሆን ምን ያህል ልደሰት እንደምችል አስብ። በቃ ፈጣሪ ፈቀደው ነው። ይኸውልህ አቤል፣ አንተ መልካምና ድንቅ ሰው ነህ። በዛ ላይ ደግሞ በቃ ፈጣሪ ይሄን አደረገ። ትዝ ይልሃል አይደል? ያኔ ነገር ነበር። ከዚህ በኋላ ያለምንም ከልካይ እናቴን አያታለሁ፣ እናቴን እስማታለሁ፣ አብሬያት እኖራለሁ። ደስ ይላል። በትክክል በቃ እንሂድ። ወይኔ ጉዴ! ምንድን ነው ያደረኩት? አሁን ፈጣሪ ቀጣይ ማለት ነው። ሁሉንም ነገር ባንድ ያጣው እኮ። እኔ ከመጀመሪያውም ጀምሮ ስፈራው የነበረው ይሄ ሰላም። እኔ ራሴ እኮ ተጨነኩ። ቆይሻው ምንድን ነው የምናደርገው? አላውቅም መቅደስ። አቤል ለኔ መልካም እንደሆነ እንዴት ነው ማወቅ የተሳነኝ? ቆይ ምንድን ነው አይኔን የጋረደው? አሁን የሚመለስ ነገር የለም። ሁሉንም ነገር አመስግኖ መቀበል ብቻ ነው ያለው አማራጭ። ስለዚህ በቃ ተረጋጊ። ቆይሻው ምን ይዤ ልረጋጋ? ሁሉንም ነገር ባንዴ እኮ ነው ያጣሁት። ልጄን፣ ትዳሬን፣ ይሄ ሁሉ ነገር ቀርቶ አቤል ቆይ ይቅር የሚለኝ ይመስልሻል? አቤል በጣም መልካም ሰው ነው። ሁሉም ነገር ሲረጋጋ ብታወሪው ባንቺ አይጨክንም ነው ብለሽ ነው መቅደስ? በእኔ ምክንያት እኮ ነው ልጁን ያጣው። እሱ ታማኝ ሆኖ እኔ ግን ወቀስኩት። ሰላምዬ፣ አሁን እኮ ያንቺ መጨነቅና ማዘን ምንም ለውጥ አያመጣም። ከዚህ በላይ እኔ ባበርኩ በሞትኩ ይሄ ነበር ለኔ የሚገባኝ። እኔ ማረባ ቆሻሻ ሰው ነኝ። ሰላም በፈጠረሽ በቃ እንደዚህ አትበይ። እስቲ ተረጋጊ። እሺ ጅኔ ራስ ምታት መድኃኒት ገዝተሽልኝ። እርግጠኛ ነሽ ግን ሰላም ደህና ነሽ? አዎ እኔ እስከዛ አረፍላለሁ። አንቺ ገዝተሽ ነኝ። ቆይ ቲጂ የት ነች? ቅድም ነው የወጣችው። እናቴ ጋር ሄዳለሁ ስትለኝ ነበር። ቢያንስ 6 ሚሊዮን ብር አግኝቻለሁ። ይሄ ለእኔ በቂ ነው። ለዚህ ብር ብለህ ነበር ልጄን የገደልከው? ይኸውልሽ እኔ ከአንቺ ጋር የሚጃጃልበት ምንም አይነት ጊዜ የለኝም። ዞር በይ ከመንገዴ። ዞር እንድልልህ ከፈለግ መጀመሪያ የምጠይቅን ጥያቄ መልስልኝ። ለዚህ ብር ብለህ ነው ወይ ልጄን የገደልከው? አዎ በደንብ። እኔ ስለ አንቺ ልጅ የምጨነቅ ይመስልሻል? አረ በፍጹም። እንዴት ትጨነቃለህ? ስለዚህ አቤል አቤል፣ ስለ ሁሉም ነገር ይቅርታ። ይኸው ቼኩ። እሱን አንቺ ተጠቀሚበት፣ ይጠቅምሻል። አዎ መክዳ ያለችው እውነቷን ነው። የቤቱ ግምት ነው አንቺ ጋር። አቤል ጨከንክብኝ ማለት ነው? ብቻዬን ልትሆኝ ነው? አቤል ሰላም፣ ከዚህ በኋላ እኔና አንቺ ያበቃለት ጉዳይ ነው። አብቅቷል። አቤል እኔና አንቺ ነገር ተዘግቷል።
ምን ታደርጊ? ጨንቃል እኮ በጣም እማዬ እናችሁ እንኳን ደህና መጣችሁ። እንኳን ደህና መጣችሁልኝ። እንኳን ደህና መጣችሁልኝ። እንዴት ሆናችሁ? እኔም እኮ ሲጨንቀኝ እናቴን ይዣት መጣሁ። አዎ ትጂ እንኳን መጣችሁ። ልጄ እንኳን ደህና መጣህልኝ። እንኳን ደህና ቆይሽ። የኔነት እንዴት እንደናፍቅሽ ነው የኔ ከርታታ እንከራተትሽ አይደል? ከዚህ በኋላ ከምንሻርቀው ተመስገን 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 እማዬ ተመስገን ተመስገን። ዳግም እኮ ልጄን አጣሁት። የልጅ ልጄ የለም። ይሁን እንግዲህ መቼስ ምን ይደረጋል። እግዚአብሔር ይወደደው ማለት በቃ በእናትሽ እማዬ የኔ እናት በጣም ነው የምወድሽ። የምር በጣም በጣም ነው የምወድሽ፣ የማፈቅርሽ። ፕሊዝ አግቢኝ። እሺ የምር ተመስገን ተመስገን። የኔ እናት ሻለች። ተመስገን ቲጂዬ፣ የእናትሽን የሕክምና ወጪ ሙሉ እንሸፍንልሻለን። አታስቢሽ። እውነት በጣም አመሰግናለሁ። ማለት አመሰግናለሁ። ደወለች። አድርሳለች። ሄሎ መጡ። ደረሽ? መጣ። እሺ መግለጽ አይቻልም። ግለጭ ካልተባልሽ ዝግጁ ማኪ? ዝግጁ ነሽ? ሰርፕራይዝ! የምት በጣም በማወቅሽ ብዙ ነገር ነሽ። ከሌለኝ ማንነት ወደ መኖር ይቀየርሽ ትልቅ ባለውለቴ ፍቅሬን ይወትልሽ። ታገኛለሽ? ባልሽ እንደሆነ ትፈልጋለሽ? ይወር ሻች ጭብጦ ቤት ያለ እንኳን ደስ አለሽ። እንኳን ደስ አለሽ። እውነት በጣም ነው ደስ ያለኝ። እንደዚህ አይነት ተነስቼ ሁሉ አላውቅም።
ደስ ብሎሻል? በእውነት ለእግዚአብሔር ምስጋና ይገባዋል። በጣም ደስ ብሎኛል። ልጄን ከዛ ሁሉ ነገር ለዚህ ስላበቃልኝ ክብር ምስጋና ለሱ ይሁን። በዚህ ደስታ ላይ እንደዚህ ተሰባስበን በደስታ አብረን ስለቆምን ደስ ብሎኛል። ሁላችሁንም ደግሞ አመሰግናለሁ። ክብር ምስጋና ይገባዋል። በጣም ደስ ብሎኛል። ግን አንድ መናገር የምፈልገው ነገር አለ። ደስታችን ሁሌም ደስታ ነው። እግዚአብሔር የተመሰገነ ይሁን። አሁን ዛሬ መቼም በመሃላችን ሰላም የለችም። ብዙ ነገር አብረን አሳልፈናል። ከሱ ጋርም ብዙ የፍቅር ጊዜያቶችን አሳልፈዋል። ይሄ ሁሉ ነገር ተደርጎ በስተመጨረሻ እንዲህ ያለ ነገር ገጥሟታል። በጣም እናዝናለን። መጸለይ ነው፣ ሌላ ምን እናደርጋለን? ስለዚህ ሁላችሁም ያው ወንድሙም አለ እሱም አለ፣ እሷም ደግሞ መልካም ሰው ናት። በእውነት ከበፊትም ጀምሮ መልካም ናት። አሁንም እግዚአብሔር ይባርካት። ሰላምን አምጥተን ወደ ሕክምና መውሰድ አለብን። ሰላምን መርዳት አለብን። በሜዳ መተው የለብን። አዎ እስኪ በጎ ማድረጋችን እኮ ነው ለዛሬ ለወንድምህ ደስታ ያደረሰን አይደለ? ስለዚህ ሰላምን ሁላችሁም በተቻላችሁ ደግፉልኝ። መቼም የእናት አንጀት ነው። ሁላችሁ አንቺም እንዳታይብኝ አደራሽን ልጄ፣ አደራችሁን ሁላችሁ። በተረፈ ደስ ብሎኛል። አንቺስ ምን ትያለሽ? አዎ ማዘጋጀት እኔ የማውቃቸው የጤና ባለሙያዎች አሉ። ስለዚህ ከጎና ሆነ እናግዛለን። ሰይኔነት እናንተ ካላችሁ እንግዲህ ምንም ማለት ነገር የለም። ከሚስቴና ከእናቴ ያሳብ መውጣት አልችልም። እግዚአብሔር ይመስገን። እሰይ በቃ አሁን መቁረስ ትችላላችሁ። እባክሽ ሁላችሁ እናቴ በደስተኛ ስለተገኛችሁ በጣም ደስ ብሎኛል። እናንተም ፈጣሪ ያክብርልኝ። ያው የተዘጋጀ ራስ ስላለ ኢንተርኮንቲኔንታል ሆቴል ነው። ሁላችንም ወደዛ ብንሄድ። እሺ በነገራችን ላይ ትልቁ ሆነ ወንድሜ የሰርፕራይዝ አዘጋጀ ታነሽ ግሾ መቀበል አለብን። ታፈጣ